ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል ዛሬ ግንቦት 11 ቀን 2018 ዓ.ም በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ፋኖ በሚወስደው የሽምቅና የደፈጣ እርምጃ የአብይ አህመድ ወታደር ከፍተኛ ዋጋ እየከፈለ የሚደመሰሰው እየተደመሰሰ እድለኛው እጁን እየሰጠ የታጠቁትን የጦር መሳሪያ ለፋኖ እያስረከበ በተጨማሪም ተቆጣጥሯቸው የነበሩ ከተማዎችን እየለቀቀ የሚችለው እየፈረጠጠ ቀጥሏል። ዛሬ ከፍተኛ ውጊያ ከተደረገባቸው አካባቢዎች መካከል ወሎ ቤተ አማራ ሲሆን የአማራ ፋኖ በዚህ ግንባር ባደረገው ጠንካራ እንቅስቃሴ አንድ ከተማን ሙሉ ለሙሉ እንደተቆጣጠረ ይፋ ተደርጓል። በወሎ አካባቢ የቀጠለውን ውጊያ በተመለከተ ከቦታው የደረሰን መረጃ ወደ እናንተ ይቀርባል። በሌላ መረጃ ደግሞ በጎጃም አካባቢ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ዛሬም እንደተለመደው በአብይ አህመድ ወታደሮች ላይ የሚወስደውን እርምጃ አጠናክሮ እንደቀጠለ ይፋ አድርጓል። በጎጃም አካባቢ የሚንቀሳቀሰው የአማራ ፋኖ አንድ ከተማ ዘልቆ በመግባት አገዛዙ ላይ ጥቃት እንደሰነዘረ ይፋ አድርጓል። በዚህም በርካታ ወታደሮች መደምሰሳቸውን በመረጃና ማስረጃ በቪዲዮ ይፋ አድርጓል። ይህንን በተመለከተም የምታዳምጡት ይዘናል። በተመሳሳይ በጎንደር አካባቢ በቀጠለው ጠንካራ ውጊያ ዛሬም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ድል ማስመዝገቡን ቀጥሎበታል። ይህንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ ዛሬ ግንቦት 11 ቀን 2018 ዓ.ም በጎጃም አካባቢ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ አንድ ሻለቃ ከፍተኛ ድል እንዳስመዘገበ ይፋ አድርጓል። ዛሬ በተደረገው ጠንካራ ውጊያ መሸንቲ ከተማ ድረስ ዘልቆ በገባው የ22ኛ ክፍለ ጦር በወሰደው መብረቃዊ ጥቃት የአገዛዙ ሰራዊት ክፉኛ ተቀጣ ብሏል። በዚህ ጠንካራ እርምጃ አብይ አህመድና ብርሃኑ ጁላ ያሰማሩት ለብለብ ወታደር ከ18 በላይ እንደተደመሰሰም ይፋ አድርገዋል። ግንቦት 11 ቀን 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ በቴዎድሮስ እስር የሚንቀሳቀሰው የ22ኛ ክፍለ ጦር አርበኞቻችን መሸንቲ ከተማ ድረስ ዘልቀው በመግባት በፋሽስቱ የአገዛዙ ኃይል ላይ ስኬታማና አስደማሚ ወታደራዊ ኦፕሬሽን መፈጸማቸውን የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። ሰኞ ለማክሰኞ አጥቢያ ከሌሊቱ 7 ሰዓት ላይ የተፈጸመው ይሄ ድንገተኛ ጥቃት በአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 102ኛ ኮር የ22ኛ ክፍለ ጦር አካል በሆነውና ቀደም ሲል የጣናው መብረቅ ብርጌድ በሚባል አደረጃጀት ስር በሚገኘው መሸንቲ ሻለቃ የተሰነዘረ እንደሆነም አፋብን በመግለጫው ይፋ አድርጓል። በጥንቃቄ በተፈጸመውና በሻለቃ ታርቆ መሪነትና እቅድ አውጭነት በተመራው በዚህ ጠንካራ ኦፕሬሽን የፋኖ አናብስቶች ወደ ከተማ ሰርገው በመግባት የአጨደን የጠላት መቆጣጠሪያ ኬላን ቀድሞ በቁጥጥር ስር በማስገባትም ድሉን እንዳሳኩ አረጋግጠዋል። የፋኖ ሰራዊት ስልታዊ ስፍራ ከተቆጣጠረ በኋላ 26 የጠላት ወታደሮችን ጭኖ በገልባጭ መኪና ወደ ቀጠናው የገባው የአድማ ብተናና የመከላከያ ጥምር ኃይል
ኦ ቅርጽ ባለው ወታደራዊ የከበባ ስልት ውስጥ በማስገባት አይቀጡ ቅጣት እንደተቀጣ አፋብን አረጋግጧል። በዚህ መብረቃዊና የተቀናጀ ጥቃትም 18 የአገዛዙ ወታደሮች እስከ ወዲያኛው ሲሸኙ 5 የሚሆኑት ደግሞ ከባድ ቁስለኛ እንደሆኑ ይፋ ተደርጓል። እንዲሁም ቀሪዎቹ 3 የጠላት ወታደሮች የፋኖን ብርቱ ክንድ መቋቋም አቅቷቸው እግሬ አውጪኝ በማለት ከአካባቢው ፈርጥጠዋልም ብለዋል። በአፍንጫው ስር በተፈጸመበት በዚህ ድንገተኛ ጥቃት ክፉኛ የተደናገጠው የብርሃኑ ጁላ የሰራዊት አመራር በከፍተኛ መቅበዝበዝ ያለ የሌለ ኃይሉን አግበስብሶ በማንቀሳቀስ ሞትና ቁስለኛውን እያነሳ የተረፈው ወደ መጣበት ለመመለስ ተገዷልም ብለዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የሳይበር ሚሊሻዎችና የፕሮፓጋንዳ አውታሮቻቸው ሰሞኑን ሻለቃ ታርቆ ለአገዛዙ እጁን ሰጥቷል በማለት ህዝቡና ታጋዩን ለማደናገርም የሐሰት ወሬ ሲሰነዝሩ መቆየታቸው የሚታወስ ቢሆንም ጀግናው የአማራ ፋኖ መሪ ዛሬ በጠላት እምብርት ውስጥ የፈጸመው አስደማሚ ወታደራዊ ኦፕሬሽን የሥርዓቱን የውሸት ፕሮፓጋንዳ ያፈረሰና የአገዛዙን ቅስም የሰበረ ኃይለኛ ምት እንደሆነ ይፋ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ 22ኛ ክፍለ ጦር ህዝብ ግንኙነት ክፍል በላከው መግለጫ ህዝባዊ ኃይሉ የጠላትን የጥፋት መዋቅር በየቦታው እያፈራረሰ የህልውና ተጋድሎውን በላቀ ስኬት እንደሚያስቀጥል በድጋሚ እናረጋግጣለን ብሏል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ከጎጃም አካባቢ የቀጠለውን ድል በተመለከተ በሰጠው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ግንቦት 11 ቀን 2018 ዓ.ም በአማራ ክልል ጠንካራ ውጊያ ከተደረገባቸው አካባቢዎች መካከል ወሎ ቤተ አምሐራ ይገኝበታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አምሐራ ሚኒሊክ እዝ በዋድላና መቄት ወረዳዎች በፈጸመው መብረቃዊ ጥቃት የአገዛዙ ሰራዊት አከርካሪው ተሰበረ ብሏል። በዚህ አካባቢ በተደረገው ጠንካራ ውጊያ የአማራ ፋኖ በርካታ የጦር መሳሪያዎችን እንደታጠቀ በብዙ ሺህ የሚቆጠር ተተኳሽ እንደማረከም ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አምሐራ ሚኒሊክ እዝ 106ኛ ኮር የ22ኛ ክፍለ ጦር አርበኞቻችን በዋድላና በመቄት ወረዳዎች በፋሽስቱ የአገዛዙ ኃይል ላይ ከፍተኛ ድል ማስመዝገባቸውን አረጋግጠናል ብለዋል። ዛሬ ግንቦት 11 ቀን 2018 ዓ.ም ከቀኑ 12 ሰዓት ጀምሮ በቀኛዝማች ተበጀ ወርቁና በቀኛዝማች ጨለፋ ተስፋው አካባቢዎች የተሰማራውን የብርሃኑ ጁላ ሰራዊት በከበባ ስልት የቆረጠው ጀግናው 22ኛ ክፍለ ጦር ከቋና እስከ ቁር አንበሳ ባለው የጦር ግንባር በጠላት ኃይል ላይ አይቀጡ ቅጣት ቀጦታል ብለዋል። የአማራን ህዝብ ለመጨፍጨፍ ተልኮ ተቀብሎ በባዴን አሰማሪነት ወደ ክልሉ ዘልቆ የገባው ይሄ ወራሪ ወታደር በዋድላና በመቄት ወረዳዎች በተደረገው አውደ ውጊያ 29 የሰራዊቱ አባላት ተደምስሰው በርካቶች መቁሰላቸውን በቪዲዮ በላኩት መረጃ አረጋግጠዋል። በቪዲዮ ላይ እንደታየው እጅግ በጣም በሚያሳዝን ሁኔታ የብርሃኑ ጁላ ወታደር እዛም እዚህም ወድቀው ይታያል። ይህንን ለማየት የምትፈልጉና ሞራሉ ያላችሁ በአጠቃላይ በቴሌግራም ቻናል ላይ ገብታችሁ ተመልከቱም ተብሏል። የተረፈው ብርሃኑ ጁላና አብይ አህመድ ያሰማሩት ለብለብ ወታደር የፋኖን ብርቱ ክንድ መቋቋም ሲያቅተው ጋሸና ከተማ ድረስ እግሬ አውጪኝ ብሎ የፈረጠጠ ሲሆን ሙትና ቁስለኛውንም በጋሸና ሆስፒታል እያሳከመ ይገኛል ብሏል። ሙትና ቁስለኛውንም በጋሸና ሆስፒታል እያሳከመና የሞቱትን እያስገነዘ ይገኛልም ተብሏል። በዚህ ውጊያ ክፉኛ የተበሳጨው የጠላት ወታደር በደረሰበት ሽንፈት የተነሳ የደረሰበትን የቁስል ማሰሪያ እጥረት ለመሸፈን የሲቪል ነዋሪዎችን አልባሳት በግፍ እየገፈፈ ሲጠቀምበት እንደነበረም የአማራ ፋኖ የደረሰውን መረጃ ይፋ አድርጓል። በሌሎች ንጹሃን ማህበረሰቦች ላይ ደግሞ የጭካኔ ድብደባ በመፈጸም ከባድ የአካል ጉዳት እንዳደረሰባቸውም ተረጋግጧል ብሏል።
የአማራን ህዝብ ጠላት አድርጎ የተነሳው የብልጽግና ስርዓት በዚህ አውደ ውጊያ አከርካሪው ተሰብሮ ጋሸና ከተማ ላይ የሲቃ ድምጽ እያሰማ እንደሚገኝ የዓይን እማኞች አረጋግጠውልናል ሲል አፋብን በሰጠው መግለጫ ይፋ አድርጓል። የ106ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ዛሬ ባወጣው መረጃ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ጠላትን እየደመሰሰ የነጻነት ጉዞውን ይበልጥ አጠናክሮ እንደሚቀጥል በድጋሚ እናረጋግጣለን ሲል ይፋ አድርጓል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የአማራ ፋኖ ብሔራዊ ንቅናቄ ግንቦት 11 ቀን 2018 ዓ.ም ወሎ ቤተ አማራ በሰጠው መግለጫ ውድ ኢትዮጵያውያን በተመሳሳይ በዚሁ የወግዲ ከተማ የብልጽግና መዋቅር በመፈራረሱ የተነሳ የአገዛዙ ወታደራዊ አመራር በፋኖ እንደተሸነፈ ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ እዝ 105ኛ ኮር 45ኛና 29ኛ ክፍለ ጦሮች የወግዲ ከተማን ሙሉ በሙሉ ተቆጣጥረው ከወጡ በኋላ በከተማዋ የሚገኘው የብልጽግና መዋቅር ከፍተኛ የጭንቀትና የድንጋጤ አዙሪት ውስጥ እንደገባ ይፋ ተደርጓል። ሰሞኑን በወረዳው የብልጽግና ካቢኔዎችና በመከላከያ አመራሩ መካከል በተደረገው ስብሰባ የፓርቲው ከፍተኛ ወታደራዊ አመራር የሆኑት ኮሎኔል ዘላለም እንደተናገሩትም ፋኖ በሁሉም ረገድ በልጦናል ብለዋል። ይሄ ንግግራቸውን በተመለከተም የሥርዓቱን ውድቀት የሚያረጋግጥ አስደንጋጭ የሽንፈት ኑዛዜ ሰጠዋል ተብሏል። የመከላከያ ሰራዊቱ ኮሎኔል እንደተናገሩትም ሰራዊታችን የወረዳውን ሰላም ለማስከበር ከአቅሙ በላይ እንደሆነበትና ፋኖ በአቅም በስነ ልቦና በትጥቅ እንዲሁም ደግሞ በማህበረሰቡ ተቀባይነትን በተመለከተ ሙሉ በሙሉ እንደበለጣቸው በግልጽ ሳይሸሽጉ አምነዋልም ተብሏል። የመከላከያ ሰራዊቱ ደጀን ይሆናሉ ተብለው የታመኑት ሚሊሻዎችም እንዲሁም ፖሊስና ካድሬዎች በአጠቃላይ ስለ ፋኖ መረጃ ከመስጠትና ከማገዝ ይልቅ ዝምታን እንደመረጡ የጠቆሙት አመራሩ ህዝቡን በቀጥታ ከፋኖ ጎን በመቆም ሲተኩስባቸው እንደነበረ ገልጸዋል። ይህንን የሽንፈት ኑዛዜ በዝምታ የሰሙት የወረዳው የብልጽግና ካቢኔዎችም በፓርቲው ጥምር ጦር ላይ ያላቸው እምነት ሙሉ በሙሉ ማክተሙን በማሳየትም እባክህን እዚህ ወረዳ ላይ የድሮን ድጋፍ ይመደብልን በማለትም ለመከላከያ አመራሩ ተማጽኖ አቅርበዋልም ተብሏል። ይሄ ካቢኔዎቹ ያቀረቡት የድሮን ተማጽኖ አገዛዙ በህዝብና በራሱ ታጣቂዎች ዘንድ ተቀባይነት በማጣቱ መዋቅሩ በመፈራረሱና በራሱ ኃይል መከላከል ባለመቻሉ የመጣ የፖለቲካ ሞት ማረጋገጫ ተደርጎ ይወሰዳልም ተብሏል። በወግዲ ከተማ የሚገኘው የፖሊስ የሚሊሻና የካድሬው መዋቅር መከላከያን ከመደገፍ ይልቅ ወደ ፋኖ ማዘንበሉ የብልጽግና የውስጥ ደጀን የሚባለው ባንዳ ሙሉ በሙሉ መፍረሱን የሚያሳይ ሲሆን የወረዳው ባለስልጣናትና ወታደራዊ አመራሩ የደረሰበት ድምዳሜን በተመለከተም በወግዲ መሬት ላይ የአገዛዙ መቆያ ጊዜ ማክተሙን ያረጋገጠ ነው ተብሏል። በአጠቃላይ የመከላከያ ሰራዊት ለብለብ ወታደር በፋኖ በሚወሰድበት የሽምቅና የደፈጣ እርምጃ በርካታው እየተደመሰሰ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ቀጥሏልም ተብሏል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ድል ለኢትዮጵያ። ህልውናችን በተባበረ ክንዳችን ይከበራል ሲል የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ 105ኛ ኮር ህዝብ ግንኙነት መምሪያ ኃላፊ በሰጠው መግለጫ ይፋ አድርጓል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በጎንደር አካባቢ ተጠናክሮ በቀጠለው ጠንካራ ውጊያ በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ድል ማስመዝገቡን አጠናክሮ ቀጥሎበታል።
ዛሬ ግንቦት 11 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ጎንደር አካባቢን በተመለከተ በሰጠው የአፕዴት መረጃ እስካሁን የተረጋገጠ ከ8 በላይ ጠንካራ ምሽጎች እንደተደረመሱ ይፋ አድርጓል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር በእብናት ከተማ ከትላንትና ግንቦት 10 ቀን 2018 ዓ.ም ከጧቱ 3 ሰዓት ጀምሮ ባደረገው ከፍተኛ ተጋድሎ እስካሁን የተረጋገጠ ከ8 በላይ የኮንክሪት ምሽጎችን ሰብሮ አንጸባራቂ ድል አስመዝግቧል ብሏል። አገዛዙ እብናት ከተማ ዙሪያ ከ8 በላይ ኮንክሪት ምሽግ ቢገነባም የ204ኛ ወንዱ አስቻለው ደሴ ኮር አርበኞቻችን ግን የጠላት ምሽግ ላይ በወሰዱት ጠንካራና የማያዳግም እርምጃ ሙሉ በሙሉ በመደረማመስ አንጸባራቂ ድል ተቀናጅተዋል ብለዋል። ከተሰበሩ ጠንካራ ምሽጎች መካከል ገብርኤል ምሽግ፣ ቋሊሳ መውጫ ምሽግ፣ ጥንጁት በር ምሽግ፣ ክልቢ አቦ ምሽግ፣ ፖሊስ ጣቢያ ምሽግ፣ ከንቲባው ምሽግ፣ ሃይስኩል ምሽግ በተጨማሪም አስተዳደር ምሽግ እንደተደረመሰ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አረጋግጧል። ጀብደኞቹ የአማራ ፋኖ ብሔራዊ ንቅናቄ የ204ኛ አስቻለው ደሴ ኮር አርበኞቻችን በጠላት ላይ ከፍተኛ የበላይነት ተቀናጅተው በርካታ ድሎችን አስመዝግበዋልም ብለዋል። በተመሳሳይ በዚህ ጠንካራ ውጊያ የተገኙ ድሎችን በተመለከተም እንደሚከተለው ይፋ አድርገዋል። በተሰበሩት ምሽግ የጠላት ኃይል ከፍተኛ ሙትና ቁስለኛ እንዲሁም ሙርኮ ተደርጓል ብለዋል። ከ45 በላይ የክላሽንኮፍ የጦር መሳሪያ፣ 8 ቃታ መሳሪያ ገቢ ሆኗል። በብዙ ሺህ የሚቆጠር ተተኳሽ፣ ሌሎች በርካታ ወታደራዊ ቁሳቁሶች ለፋኖ ገቢ ተደርጓል ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 200 አስቻለው ደሴ ኮር ህዝብ ግንኙነት መምሪያ ኃላፊ ዛሬ ግንቦት 11 ቀን 2018 ዓ.ም በሰጠው መግለጫ አረጋግጧል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።